አብሽ እንትና ኔትወርክ የሆነ መልእክት አለ። ቆይ ላሰማሽ። አብረሽ እባክህን አግናት የትህትናና ትክክለኛ ቁጥር ስለ አባታችን በጣም ደግ መቼ ነው የምትመጣው? አባታችን ሳይሞት አግኝ አደራ። በመጨረሻም እንግዲህ ተንኮሏና እያንዳንዱ ነገሯ ተጋልጦባታል። በዚህም እንግዲህ ተናዳለች። ቤተሰቦቻችን እንግዲህ ስለተደረሰባት እውነቱ ስለታወቀባት በጣም ነው የተደበረችው፣ በጣም ነው የተናደደችው። ምክንያቱም ይሄ ነገር እንዲታወቅባት አትፈልግም። በተለይ ደግሞ አብርሽ ያለውን ነገር እንክብካቤው እንዳይቀንስ የሱን ልብ ሰርቃ ቤተሰቡን እንዲሁ ደግሞ ማበጣበጥ ስለምትፈልግ ከአንዳንድ ይሄ ነገር እንዲታወቅባት ፈጽሞ አትፈልግም ነበረ። ግን ደግሞ አጋጣሚ ሆነና ሁሌም አማን ሀገር የለምና ስለዚህ ታወቀባት። በዛም እንግዲህ በጣም ተናዳለች። ከመናደዷም የተነሳ እንግዲህ ያንን ያለፈውን ነገር ትታ ሌላ ተንኮሎችን እያሰበች ነው የምትገኘው። እንግዲህ ቤት እነዚህ ለመበታተን ብቻዋን ለመቅረት የምታደርገው ጥረት እንደምታዩት ነው። ከዛም ባለፈ ደግሞ የቤቱን ካርታ በምን ሁኔታ እንዳስተከንት እንዳለችው አይታችኋል። በቃ ካንዳንድ ማለት ነው ያንዳንዱን ነገር አብርሽን ራሱ ሆኖ ወዳለው ለፍቅር ብዬ ነው ምናምን አልጇ ነው። አትወደውም ሀቢቢ እንዴ? እንደዛ የሚባል ነገር የለም ጭራሽ ነው። 0-0 ነው። ምንም አይነት ስሜት የላትም ለሱ። ግን ያው ዝም ብላ ነገሮችን ለማስመሰል ሁኔታዎችን እንትን ለማለት የምትሄድበት እርቀት ነው ማለት ነው ውድ ቤተሰቦቻችን። እና በዛ አማካኝነት እንግዲህ ያው መጨረሻ ላይ ይሄን አድርጋለች። አሁን ደግሞ ሌላ ተንኮል አስባለች፣ ሌላ ሴራ ጠንስሳለች። ግን ያው የተወሰነ ልታተራምሳቸው ትችል ይሆናል እንጂ ይሄን ያክል የትም አትደርስም። ግን መካከል ላይ ዛሬ የትትና ቤተሰቦች ደውለው እንግዲህ አባቷ ከባድ ሁኔታ ላይ እንዳለ የህመሙ ጉዳይ እንደበረታበትና መታ አይኑ እንድታዩ አባቷን ወንድሟ እንግዲህ ቮይስ ልኳል። ለዛም ላብርሽ ነው መልእክቱ የተላከው። ምክንያቱም እንደሚታወቀው ሄዶ የሚጠይቃቸው እሷ ጠይቅ ነገር ብላይ ነው ምናምን እያለ እሱ ስለሆነ ማለት ነው ውድ ቤተሰቦቼ። እና በመጨረሻ ዛሬ ትክክለኛ ስልኳን ስጠንና እንፈልጋታለን፣ ምክንያቱም አባታችን ደክሟል እያለ ነበርና እንግዲህ ቮይሱን ሰምታ በጣም ድንግጣለች። እዚህ ጋር በጣም ከባድ ነው ቤተሰብ ግዴታውን ትትና ቤተሰብ ጋር መሄድ አለባት። በነገራችን ላይ መድብል ከአንዴም ሁለቴ ደጋግሞ ነግሯት ነበረ። በቃ እኔ የምትችይውን ነገር ላድርግልሽና ስለዚህ ይሄን ነገር እባክሽ እንደዚህ አድርጊ ምናምን ብሎ ብዙ ነገር ብሏት ነበረ። በዛ አማካኝነት እንግዲህ የሆነው ነገር በጣም ከባድ ነው ቤተሰቦቻችን። ያው ሁኔታዎችን ለማስተካከል የሄደበት ርቀት ትንሽ አስቸጋሪዎች ናቸውና ከአንዳንድ ነገሩን ለማስተካከል እንግዲህ ብዙ ነገር ተለፍቷል፣ ብዙ መስዋዕትነት ተከፍሏል። ስለዚህ ያው የጀመረውን ነገር እንግዲህ ከባድ ነው። ስለዚህ አሁን ደግሞ ትትና ወደዛ ከሄደችላት ለሷ በቃ በጣም ትልቅ ደስታ ነው። መድብል ደጋግሞ ብሏት ነበር ትዝታን በነገራችን ላይ ማለት ትትና አትሰማም እንጂ እኔ በቃ ሻንጣም አንዳንድ የሚያስፈልጉሽን ነገሮች ምናምን ፓክ ላድርግልሽና ወይም ደግሞ ላዘጋጅልሽና በቃ ከሀገር መጣሁኝ በሆነ አጋጣሚ መጣሁኝ ብለሽ ሂደሽ ቤተሰቦችሽን ከአባትሽ ጎን ሆነሽ አባትሽን አስታሚ፣ ከዛ ደግሞ በገንዘብ ምናምን ሀሳብም ያሉትን ነገሮች ወይም ደግሞ ምን ማድረግ እንዳለብኝ አደርግልሻለሁ ብሏት ነበረና እሷ ግን አይ በፍጹም ብላ ነው ፍልጥ ያለችው። በጭራሽ አይን ያልፈልግም ምናምን አለች። ስለዚህ ያው እሱ ደግሞ የእሷን መብት ማክበር ስላለበት እሺ ፈቃድሽ ከሆነ
መልካም ብሎ ሌላ ስራም እንግዲህ ለመጀመር ጫማ ቤት ጀምሮላት ነበረ። ግን ከተዋዋሉ በኋላ ዋናው ውለታው ላይ ወይም ደግሞ ፊርማው ላይ አጋጣሚ ነገሮች ሳይስተካከሉ ቀሩ። እነሱ እንዳሰቡት አልሆነም። በዛም እንግዲህ እሷም ያው ትንሽ ተናዳ ነበረ። ያው አሁን ተረጋግታለች ማለት ነው ቤተሰቦቻችን። ስለዚህ አሁን ግዴታ አሁን እንግዲህ ይሄ መልእክት መጥቷል። ስለዚህ ይሄንን መልእክት ሰምታ ዝም ማለት አትችልም። አለውድ በግድ ትሄዳለች። ስለዚህ አብርሽ ደግሞ እዚህ ጋር ትዝታ ከኔ ጋር እንዳትርቅ እያለችው ነው። ያኛውም ልጅ ደግሞ ዮናስ የሚባለው ጥላት እንዳትሄድ ተንከባከባት አደራ እያለው ነው። አብርሽ ደግሞ ሳይወድ በግድ እሷን እያለ ነው። ትትናን ደግሞ ያው እንደምታውቀው ይፈልጋታል። ግን ደግሞ ቅናቱን ያደርገዋል አብርሽም። በነገራችን ላይ አብርሽ ዝም ብሎ ነው ጋይስ፣ ይሄ ውጥንቅጥ እንደዛ አይነት ወንድ ጥሩ አይደለም። እውነት ለመናገር እንደዛ አይነት ይሄ ኃላፊነትን የማይወስድ ዝም ብሎ ስሜቱን ብቻ በቁጣ የሚያንጸባርቅ ወንድ ልጅ ስሜቱን በተለይ በቃ መቆጣጠር የማይችል ለእያንዳንዱ ለሰማውም ለሚናገረውም ነገር ሪያክት የሚያደርግ ከሆነ በጣም ነው የሚያስጠላው። ግን ደግሞ ያው ያለውን ነገር መታገስ መልካም ነው እና ያው እያየን ያለነው እሱን ነገር ነው። ኤኒዌይ ይሁን ብለን እንግዲህ ተቀብለናል። ቀጣይ የሚሆነውን ደግሞ አብረን የምናይ ነው የሚሆነው ቤተሰቦቻችን እና ስለዚህ አሁን ግዴታ ትትና መሄዷ የማይቀር ጉዳይ ነው። ትሄዳለች። የምትሄደው ደግሞ ወደ ስራዋ ነው እና ማለት ወደ ቤተሰብ ጋር ነው እና ወደዛ ስትሄድ እንግዲህ እስኪ አሁን አብሯት የሚቆመው ማን ነው? በእርግጠኝነት መድብል ነው፣ በገንዘብም በተለያየም። አሁን እሷ ደግሞ ይሄን ስትሰማ ከእሷ በላይ ደግሞ ከባዱ ለማን ታውቃላችሁ? ለመሳይ ታውቃላችሁ። ቤተሰቦቹ እንደሆኑ አውቋል፣ ግን እሱ መናገር አልፈለገም። አንደኛ ካለበት የሱ የጤና ችግር አንጻር፣ ሁለተኛ ደግሞ በቃ እንዴት ብሎ በቃ ወደኋላ ራሱን ሲጠይቅ ካለበት የኢኮኖሚ እና ከአንዳንድ ነገሮች አንጻር በዛ ነው ይሄን ነገር እንግዲህ ወደዚህ ሀሳቡን ወደዚህ ሊቀይር የቻለው እና ትንሽ አስቸጋሪ ነው ቤተሰቦቻችን። ኤኒዌይስ እንግዲህ ሁሉም ነገር መልካም እንደሚስተካከል ተስፋ እናደርጋለን እና ውድ ቤተሰቦቻችን ትንሽ አስቸጋሪ ነው። ኤኒዌይስ መልካም ይሁን ብለን ተስፋ እናደርጋለን። እናንተ ምን አሁን ትትና ይሄ ስትሄድላት ለትዝታ በጣም ትልቅ አድቫንቴጅ ነው። በነገራችን ላይ ልትሄድ ገና ስንት ቀድማ ይሄን ነገር ከመስማቷ በፊት ትትና በቃ ካሁን በኋላ ከአብርሽ ላይ ድራማ እንዳትሰሪ የመጨረሻ ነው። በቃ ድጋሜ እንደዛ ድራማ እንድትሰሪ አልፈቅድልሽም በቃ ብላት ነበረና ግን ምን ሰሚ የለ እሷ ስላለች ሳይሆን እሷ ራሷ ማንንም ስለማትሰማ ምንም እየሰማቻት አይደለም። እና ቤተሰቦቻችን ትንሽ ከባድ ነው። ኤኒዌይ እንግዲህ ቀጣይ ሁሉም ነገር አሪፍና መልካም እንደሚሆን ተስፋ እናደርጋለን። ቀጣይ አዳዲስ ቪዲዮ ይዘን እስከምንመጣ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ውድ ቤተሰቦቼ ወዳችሁ ፈቅዳችሁ ስለምትከታተሉኝ፣ ስለምትሰጡኝ ሀሳብ አስተያየት፣ ስለምታደርጉልኝ ነገር ሁሉ በጣም አመሰግናለሁኝ። ውድ ቤተሰቦቼ በእናንተ ሀሳብ፣ በእናንተ ሼር፣ በእናንተ ላይክ እና በእናንተ ትብብር ነው እንግዲህ እኔ እዚህ የደረስኩት። ስለዚህ አሁንም አብሮነታችሁ አይለኝ ውድ ቤተሰቦቼ። ወዳችኋለሁ፣ አከብራችኋለሁኝ። ሰብስክራይብ ማድረግም አትርሱ። ላይክ አድርጉልኝ። እናንተ ላይክ ለእኔ በጣም ትልቅ ቫልዩ አለው። ምክንያቱም እናንተ ላይክ ስታደርጉልኝ ለእኔ ብዙ ስልፋ ተደራሽ እንዲሆን ያግዘኛል። በቃ ዩቲዩቤን ሼር ያደርግልኛል። ስለዚህ ዩቲዩብ ሼር ሲያደርግልኝ ደግሞ ለእኔ ተጠቃሚ ነኝ ማለት ነው። ቪዲዮዬን ሼር ያደርገዋል ዩቲዩብ በራሱና ለዛ ነው ውድ ቤተሰብ። ለእናንተ ግን ምንም ጊዜ የሚወስድ ነገር አይደለም። ከእናንተ የሚቀነስ ወይም ደግሞ የሚወጣ ምንም አይነት ወጪ የለም። ያው እዚህ የመጣችሁትም ሆን ብላችሁ ለእኔ ብላችሁ አይደለም። እግር መንገዳችሁን ደግሞ ላይክ አድርጋችሁ ልታልፉ መልካም ነው። በቀጣይ እንገናኝ። ሰላም ቆዩ።